ደብረዘይት ወር ቢሾፍቱ አዲስ ኤርፖርት ይኖረናል እንደ ሀገር ታውቂያለሽ። ስለዚህ ያ ደግሞ ከሳይታችን ላይ ቀጥታ መውጫ ስለሚሆን ትልቅ ቫልዩ አድ አድርጎልናል ለሳይታችን ማለት ነው። ከዚህ ቀደም 12.9 ያ ማለት ሙሉ የቤቱ ዋጋ 12.9 ሚሊዮን ብር ድረስ ይሸጥ የነበረ ቤት አሁን ላይ ደግሞ ሙሉ ክፍያውን በአንድ ጊዜ ለሚከፍሉ 35% ዲስካውንት አድርገናል ማለት ነው። ያ ማለት የቤቱ ጠቅላላ ዋጋ ወደ 9.5 ሚሊዮን ብር ዝቅ ይላል። ከ6 ወር በኋላ ደግሞ ያንን ቤት መረከብ ይችላሉ ማለት ነው። ሙሉ ለሙሉ ኦልሞስት ቢልዲንጋችን እየተጠናቀቀ ነው ያለው። የፊኒሺንግ ስራ ላይ ነው ያለነው። የዴምስ ሪል ስቴት ኮምፓውንድ አፓርትመንት እንግዲህ 65395 ሜትር ስኩዌር ነው። እጅግ በጣም ሰፊ ነው፣ ግቢ ነው። ስለዚህ እዚህ ጋር ግቢ ውስጥ እንግዲህ ከ5 በላይ የመዋኛ ገንዳዎች፣ የልጆች መጫወቻ ስፍራዎች፣ ጂምናዚየም፣ ቢዩቲ ሳሎን፣ ስፓ ሁሉንም ነገር በአንድ መንደር ውስጥ ያካተተ ነው። እኛ እንግዲህ ሱቅ ከነገበያው ነው ባይዘው የሚሸጠው። ስለዚህ ምክንያቱ ሱቅ ከነገበያ ያልኩት ምንድነው እዚህ ጋር ከ4000 በላይ አባወራ ይኖራል እዚህ 65000 ካሬ ላይ ማለት ነው። ስለዚህ እዚህ የሚኖረው ሰው መቼም ለሆነ ነገር ለመግዛት ሌላ ቦታ መሄድ አይጠበቅበትም አይደለ? ድራይቭ ሳያደርግ ወክ አድርጎ ሳይወጣ እዚሁ ላይ ማግኘት ይችላል። ስለዚህ የሱቅ አማራጮች እንግዲህ ከዝቅተኛ ካሬ ጀምሮ ማግኘት ይችላሉ። ውድ የማዕዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? እንግዲህ በዛሬው ቪዲዮ ይዘንላችሁ የመጣ ነው እዚህ ከኔ ጀርባ ካለው ቤት መግዛት ለምትፈልጉ የ100% ሙሉ ክፍያ ማጠናቀቅ ለሚፈልግ ሰው የ35% ታላቅ ቅናሽ ወደሚደረግለት ሪል ስቴት ነው ጎራ ብለን ያለ ነው። እስቲ ያለውን ነገር እናያለን። አብራችሁን ቆዩ። ሰላም እንዴት ነሽ? እንደምን አለሽ? አለን እግዚአብሔር ይመስገን። እንኳን ደህና መጣሽ። አመሰግናለሁ። እንግዲህ ዛሬ ወደ እናንተ ነው ጎራ ብለን ያለ ነው። ያው የተለያዩ አዲስ ነገር ሰምተን መተናል። ከዛ በፊት ግን እስቲ ስለ ራስሽና ስለ ስራ ድርሻሽ አስተዋውቂልኛለሽ። ጥሩ። እኔ ጽጌረዳ እባላለሁኝ በዲኤምሲ ሪል ስቴት የሽያጭ ሱፐርቫይዘር ነኝ። እንግዲህ የመጣሽው ወደ አንጋፋው ዲኤምሲ ሪል ስቴት ነው። እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና ቆየሽ። ያው ብዙዎቻችን ዲኤምሲ ሲባል ምን ሰማ ይሆናል። ያው በተወሰነ መልኩ የምናውቅ ሰዎች አለን። ግን እስቲ ዲኤምሲ ማን ነው ከሚለውን ጀምርና ምን አዲስ ነገር ይዞ መጣ የሚለውንም ነገር በዛውም ጨምረሽ ትነግሪኛለሽ። ጥሩ። ያው እንደምታውቂው እንግዲህ ድርጅታችን አንጋፋ ነው፣ በደንብ ይታወቃል። በተለይ ደግሞ በኮንስትራክሽኑ ዘርፍ ላለፉት 30 ዓመታት በስራ ላይ የቆየ ትልቅ ድርጅት ነው። ሳይታችንም ደግሞ ያው አዲስ የሚያየን ሰው ካለ ብለን ነው እንጂ በደንብ ይታወቃል። ለቡ መብራት ኃይል ላይ ነው እየገነባን ያለ ነው። እዚህ ላይ እንግዲህ ያለን አዲስ ነገር ምንድነው? በተለይ የዛሬ መልእክት ማስተላለፍ የምንፈልገው እያጠናቀቅን ያለነው ፕሮጀክት አለ በቅርቡ ለማስረከብ ከ6 ወር በኋላ ልናስረክብ እየተዘጋጀን ያለን ፕሮጀክት አለ። እዛ ፕሮጀክታችን ላይ ብዙ ቤት ገዢዎች ከዚህ ቀደም ጠይቀውን ስቶካችን ስላለቀ ወይም ደግሞ ተሸጦ ቤቶቻችን እዛ ላይ ስላለቁ ማስተናገድ አልቻልንም ነበረ። አሁን ላይ ግን ውስን ድርጅቱ ራሱ ይዞት የቆየው በድርጅቱ እጅ የቆዩ ውስን ቤቶችን ለገበያ ለማውጣት ተገደናል ማለት ነው። ያው እያስረከብንም ስለሆነ ልናስረክብ የሚዘጋጀን ስለሆነ እነሱን ለገበያ ለማውጣት ተገደናል። ያው ብዙ ደንበኞቻችን ባቀረቡት ጥያቄ መሰረት ማለት ነው። ያውም ለገበያ ስናወጣ ደግሞ በልዩ ዲስካውንት ነው ይዘን የመጣ ነው። በጣም ለውስን ሰዎች ለ10 ሰዎች ብቻ ከዚህ ቀደም 12.9 ያ ማለት ሙሉ የቤቱ ዋጋ 12.9 ሚሊዮን ብር ድረስ ይሸጥ የነበረ ቤት አሁን ላይ ደግሞ ሙሉ ክፍያውን በአንድ ጊዜ ለሚከፍሉ 35% ዲስካውንት አድርገናል ማለት ነው። ያ ማለት የቤቱ ጠቅላላ ዋጋ ወደ 9.5 ሚሊዮን ብር ዝቅ ይላል። ከ6 ወር በኋላ ደግሞ ያንን ቤት መረከብ ይችላሉ ማለት ነው። ሙሉ ለሙሉ ኦልሞስት ቢልዲንጋችን እየተጠናቀቀ ነው ያለው። የፊኒሺንግ ስራ ላይ ነው ያለነው። ይሄንን እንግዲህ ውስን 10 ሰዎች ብቻ መጠቀም የሚችሉበትን እድል ይዘን መጥተናል። በጣም ጥሩ። እንግዲህ በጣም አዲስ ነገር ነው ይዛችሁ የመጣችሁት ማለት ነው። ኦኬ። ይሄንን ደግሞ ካልን አይቀር እስቲ ዲኤምሲ ከሌላው ሪል ስቴት ምን የሚለየው ነገር አለ? እስቲ ንገሪኝ።
ጥሩ ከሌላው ሪል ስቴት በጣም ብዙ የሚለዩ ነገሮች አሉ። ከብዙ በጥቂቱ ግን ስፔሻሊ አሁን ሎኬሽናችንን ካየሽው በቅርብ ጊዜ ያው ኤርፖርታችን ወደ ደብረዘይት ወር ቢሾፍቱ አዲስ ኤርፖርት ይኖረናል እንደ ሀገር ታውቂያለሽ። ስለዚህ ያ ደግሞ ከሳይታችን ላይ ቀጥታ መውጫ ስለሚሆን ትልቅ ቫሊዩን አድ አድርጎልናል ለሳይታችን ማለት ነው። እኛ የያዝነው ፕሮጀክት በጣም ሰፊ ፕሮጀክት ነው። እጅግ በጣም ዘመናዊ ፕሮጀክት ነው። በውስጡ የያዛቸው ፋሲሊቲዎች፣ አሚኒቲዎች በዓለም አቀፍ ደረጃ ስታንዳርድን የያዘ ትልቅ የመኖሪያ መንደር ነው እየገነባን ያለ ነው። እንዳልኩሽ ደግሞ ወደ ደብረዘይት መውጫ መሆናችን ደግሞ ትልቅ ቫሊዩ ሳይታችን ላይ አድ ያደርግልናል። እኛ ጋር ቤት የሚገዛ ሰው ለመኖሪያነትም፣ ለኢንቨስትመንትም፣ ለሬሴልም ቢፈልግ በአጭር ጊዜ ውስጥ ትልቅ ትርፍ ማግኘት የሚችልበት እና በጣም ኮምፈርተብል ሆኖ ሊኖርበት የሚችል የመኖሪያ መንደር ነው ማለት ነው። ሌላ የተለየ ነገር የምነግርሽ ነገር ደግሞ ብዙውን ጊዜ ሰው የካሽ ከፍሎ ቤት መግዛትን አይፈልግም። ያው አንድ ቤት በካሽ በሙሉ ከሚገዛ ከባንክ ጋር ተያይዞለት 2-3 ቤቶች ላይ ኢንቨስት ማድረግን ይመርጣል ማለት ነው። አሁን እየተጠናቀቀ ያለው ቤቶቻችንም ላይ ያወጣ ነው ዲስካውንት የ35% ዲስካውንት እንዳለ ሆኖ በባንክ ደግሞ መግዛት የሚፈልጉ ሰዎች አሉ። ስለዚህ 40-60 የባንክ ብድር እናመቻችላቸውና እዛው ላይ አሁን 15%ን ብቻ ይከፍላሉ። ከዛ ቤቱን እስኪረከው በዚህ በ6 ወራት ጊዜ ደግሞ ቀሪ 25%ቸውን ይከፍላሉ። 40%ቸውን ከበር አድርገው የሚቀረው 60%ን ከባንክ ጋር እያይዙታል ማለት ነው። ያንን ቤት ቢያከራዩት ራሱ የቤቱ ኪራይ የባንኩን ብድራቸውን እየከፈለ ትልቅ የኢንቨስትመንት እድል ተጠቃሚ መሆን የሚችሉበት አጋጣሚ ማለት። በጣም ጥሩ። ስለዚህ ይሄ ማለት ያው ጀስት ኢን ኬዝ እጃቸው ላይ በቂ ብር እንኳን ባይኖራቸው ይሄ ቤት የሚያመልጣቸው ምንም አይነት አጋጣሚ የለም። በዚህ መልኩ የዚህን ቤት ባለቤት መሆን ይችላሉ ነው። ትክክል። በጣም አሪፍ። ታዲያ ይህን ሁሉ ካልን አይቀር እስቲ ሞር ደግሞ ይዛችሁት ስለመጣችሁት አዲስ ነገር እስቲ ዲቴል በደንብ ገባ ብለሽ አብራሪ። እንግዲህ ቅድም ካልኩሽ በተጨማሪ አዳዲስም ነገሮች አሉ። ያም ማለት ፕሮጀክታችንን በአንድ ጊዜ አይደለም የምናስረክበው፣ 3 የማስረከቢያ ምዕራፎች አሉ። ለምን ሰው እጁ ላይ እንዳለው ገንዘብ ማኔጅ ማድረግ እንዲችል፣ እቅድ ማድረግ እንዲችል 1 ዓመት ተኩል ላይ የምናስረክባቸውን ቤቶች አሉ። እዛም ላይ ደግሞ በርካታ የካሬ አማራጮች አሉ። በነገርሽ ላይ የካሬ አማራጮች ስልሽ ያው ቤት ባለ 1 መኝታ ወይም ባለ 2 መኝታ ቤት ስንል ሁሉም አንድ አይነት አይደለም። አንዳንድ ቦታዎች ላይ ኢቭን ባለ 3 መኝታ ክፍል የሚሆኑትን እኛ ጋር ባለ 1 መኝታ ክፍል ናቸው። በጣም ሰፋፊ ናቸው ማለት ነው። ሚኒመም እኛ ጋር 1 ቤድሩም ስንጀምር ከ77.2 ካሬ ሜትር ነው የምንጀምረው። ኢቭን የኛ ስቱዲዮ 59 ካሬ ሜትር ነው። ሌሎች ቦታዎች ላይ 59 ካሬ ሜትር ባለ 2 መኝታ ክፍል ሆኖ ልታገኙ ትችላለች ማለት ነው። ስለዚህ በ1 ዓመት ከ6 ወር የምናስረክባቸውን ቤቶች ላይ ከስቱዲዮ ጀምሮ ባለ 1፣ ባለ 2፣ ባለ 3፣ ባለ 4 ብለን በርካታ የቤት አማራጮችን እናገኛለን። እዛም ላይ አሁን ለምሳሌ ስቱዲዮችንን እንኳን ሜንሽን ባደርግልሽ ቀስ ብሎ መክፈል የሚፈልግ ወይም ደግሞ 1 ዓመት ተኩል ላይ ከባንክም ጋር እያይዞ መክፈል የሚፈልግ ሰው በ4,900,000 ብር ያን ቤት ያገኛል ማለት ነው። በአንዴ ደግሞ መክፈል የሚፈልግ ሰው ደግሞ ቅድም የነገርኩሽን ለውስን ሰዎች ያስቀመጥነውን የ35% ዲስካውንት በመጠቀም የስቱዲዮ ጠቅላላ ዋጋችን ከ3,600,000 ብር ጀምሮ ማግኘት እንችላለን። እንደዚሁም ደግሞ ባለ 1፣ ባለ 2 ብለን ሜንሽን የምናደርጋቸው የቤት አይነቶች ላይ እንደነገርኩሽ በጣም ካሬያችን ሰፋፊ ናቸው። ለምሳሌ አሁን 1 ዓመት ተኩል ላይ የምናስረክበው ፕሮጀክት ላይ ያለን ባለ 2 መኝታ ክፍል 2 ፓርቲ ያለው ወይም ደግሞ ሰርቪስ ቤት እና ዋና ቤት ብለን ለ2 የለየ ነው። የሚገርም ዲዛይን ያለው ኢቭን ተሸላሚ ያደረገን ዲዛይን ያለው የቤት ታይፕ ነው የምናገኘው። ይህንን 133 ካሬ ሜትር ባለ 2 መኝታ ክፍላችንን ቀስ ብሎ መክፈል የሚፈልግ ሰው 11 ሚሊዮን ብር ይገዛዋል። በአንዴ ደግሞ መክፈል የሚፈልግ ሰው ደግሞ በ8.2 ሚሊዮን ብር ይገዛዋል ማለት ነው። ስለዚህ እንደየሰው እቅድ፣ እንደየሰው ያከፋፈል ስርዓት ብዙ ኦፈሮችን ማግኘት የሚችልበት እኛ ጋር አጋጣሚው አለ። ኢቨን ባለ 3 መኝታ ክፍል ደግሞ ስንል ባለ 3 መኝታ ክፍላችን ሚኒመም እኛ ጋር ከ157 ካሬ ሜትር ነው የሚጀምረው። ያው ደንበኞቻችን ኮምፓውንዳችንም ሌክዠሪ እንደመሆኑ መጠን ይሄ የተጣበበ የተጨናነቀ ቤት ውስጥ እንዲኖሩ አንፈልግም። በጣም ሰፋፊ ነው ያሉን ቤቶቻችን። ኢቨን የሰራተኛ መኝታ ክፍሎቻችን እያንዳንዱ ቤት ላይ የራሱ መታጠቢያ ክፍል ያለው ነው። ባልከኒ ሚኒመም 2 ባልከኒ 3 ባልከኒ ያላቸው ቤቶች ናቸው ያሉን። በኤሌቬተር ደረጃ አሚኒቲ ፋሲሊቲዎቹን ብጠቅስልሽ እስከ 6 ሊፍቶች በአንድ ህንፃ ላይ የምናገኝበት ትልቅ የመኖሪያ መንደር ነው እኛ ጋር ያለው ማለት ነው። ባለ 3 መኝታ ክፍላችን ከ157 ካሬ ሜትር ይጀምራል።
እንደነገርኩሽ በባንክ ብድር አድርጎ ወይም ደግሞ በረጅም ጊዜ ክፍያ መግዛት የሚፈልግ ሰው 13 ሚሊዮን ብር ይሄንን ቤት ያገኛል። አይ በአንዴ ልክፈል ሲል ደግሞ 35% ዲስካውንት እንሰጣለን ለውስን ቤቶች ማለት ነው። ይሄንን በደንብ ስራ አስምሬ የምነግርሽ ነገር የ35% ዲስካውንታችን በጣም ሊሚትድ ነው፣ በጣም ለውስን ሰዎች ስለሆነ በዚህ አጋጣሚ እንግዲህ አብዛኛው ሰው ይጠቀምበታል የሚል ግምት አለ። ስለዚህ በጣም ጥቂት ሰዎች ናቸው የዚህ ታላቅ ቅናሽ ተጠቃሚ መሆን የሚችሉት ነው ያለሽ ማለት ነው። በጣም ትንሽ ሰዎች። የሚገርምሽ ኮምፓውንዳችን በጣም ሌግዠሪ ከመሆኑ የተነሳ እንደውም ሰው ፕራይሳችን አፎርደብል አይመስለውም። ግን በሚገርም ሁኔታ አሁን ባለ 4 መኝታ ክፍል ራሱ መግዛት የሚፈልጉ ደንበኞች በተርም ራሱ ቢከፍሉ በ15 ሚሊዮን ብር ይገዛሉ። በአንድ ጊዜ ደግሞ አሁን በሰጠነው ኦፈር ውስጥ መካተት የሚችሉ ደግሞ ከሆነ 4 ቤድሩም ያው 190 ካሬ ሜትር ተጨማሪ የሰራተኛ መኝታ ክፍል እስከ መታጠቢያ ክፍሉ ያለው ሰርቪስ ኳርተር ያለው በጣም ሌግዠሪ የሆነ ቤት በ11.7 ሚሊዮን ብር መግዛት ይችላሉ ማለት ነው። እቺስ ማይታመን ዋጋ ልንለው እንችላለን ለመናገር። ይሄ ብቻ አይደለም ያሉን የቤት አማራጮች። ቀስ ብሎ ደግሞ መክፈል የሚፈልግ አንዳንድ ሰው አለ። ቀስ ብሎ እየሰራ መክፈል የሚፈልግ ደግሞ ሰው አለ። ለነሱ ደግሞ የሚሆን አዲስ የጀመርናቸው ፕሮጀክቶች አሉ። እዚሁ ኮምፓውንድ ውስጥ ደግሞ መብራት ኃይል ላይ ያለው ሳይታችን ላይ አዲስ ደግሞ የጀመርናቸው ቢልዲንጎች ላይ ደግሞ የማስረከቢያ ጊዜያችን 3 ዓመት ይሆንና 10% ቅድሚያ ክፍያ ብቻ በመክፈል የሚቀረው የባንክ ብድር የሚፈልጉ ከሆነ በ40/60 አይ በካሽም ልግዛ ካሉ ደግሞ ቀስ እያሉ እስከ 3 ዓመት ደግሞ 100% ፔመንታቸውን መክፈል የሚችሉበትም ትልቅ ኦፈር አለ። ፕላስ ትልልቅ ደግሞ ካሬዎችን የያዘ ፔንት ሃውስ ቤቶች ደግሞ ያሉበት አንድ ትልቅ ቢልዲንግ ደግሞ በቅርቡ ለሽያጭ ያወጣ ነው አለ። እስከ 295 ካሬ ሜትር የሚሆኑ በጣም ሰፋፊ ቤት ፕራይቬት ሊፍት ያላቸው 360 ዲግሪ የከተማውን እይታ ያላቸው ኦልሞስት እኛ ቢልዲንግ ላይ ሆነው ሙሉ ለሙሉ አዲስ አበባ ማየት የሚችሉበት ቪው ያላቸው የሚገራርሙ ሌሎች ብዙ አማራጮች አሉ ልልሽ ፈልጌ ነው። በጣም አሪፍ። እንግዲህ ከባለ 1 ጀምሮ እስከ ትልልቅ ፔንት ሃውስ ቤቶች ድረስ ነው እናንተ ጋር ደንበኞች ማግኘት የሚችሉት ማለት ነው። ከስቱዲዮ ጀምሮ አይደል? ከስቱዲዮ ጀምሮ ነው ያሉ የቤት አማራጮች። በጣም አሪፍ። እንግዲህ ለደንበኛ በተለያየ ከናቅማቸውም ጭምር ተደራሽ ለመሆን ነው እየሰራችሁ ያላችሁት ማለት ነው። በጣም አሪፍ። ታዲያ ይህንን ሁሉ ከነገርሽኝ አይቀር ያው ያሏችሁንም ኦፈሮችን ነግረሽኛል። ግን ያው እንደየሰው አቅም ትንሽ ይለያያል እና ቅድመ ክፍያ 10% አልሽ። ምናልባት ከ10% ደግሞ ከፍ እያደረገ መክፈል ለሚፈልግ ሰው እናንተ ጋር የሚያገኝ ቅናሽ አለ ወይስ እንዴት? ትክክል የሚያገኘው ጥቅም አለ። ከ15% ጀምሮ ደግሞ ልዩ ዲስካውንቶች አሉት ማለት ነው። 25%፣ 35% እያደረገ የሚከፍለውን ቅድመ ክፍያውን ከፍ እያደረገ በሄደ ቁጥር እኛ ዲስካውንት ኦፈሮችን እንሰጣለን። ከሱም በተጨማሪ ደግሞ ኮምፓውንዳችን ውስጥ እያንዳንዱ ቢልዲንጎች ወይም ደግሞ እንደየመንደራቸው 5 መንደር ላይ ተከፋፍለዋል። ሳይታችን በጣም ሰፊ ስለሆነ እያንዳንዱ ቦታዎች ላይ ትልልቅ የመዝናኛ ማዕከላትና የገበያ ማዕከል አላቸው። የምትፈልጊውን ነገር በአንድ ቦታ የምታገኝበት አጋጣሚ ስለሆነ ያለው እዛም ላይ ሱቅ መግዛት ለሚፈልጉ ደንበኞች በጣም ከትንንሽ ካሬ ሜትር ጀምሮ እስከ ትልልቅ ካሬ ሜትር እንደየሰው ፍላጎትና አቅም ማለት ነው ለንግድ አገልግሎት የሚሆኑ ቦታዎች አሉ። እጅግ በጣም በተመጣጣኝ ዋጋ ሱቆችንም እየሸጥን ነው የምንገኘው። እንግዲህ ሱቅ ባለቤት መሆንም ይቻላል ሳይታችን ላይ። ኦኬ፣ ይሄ ማለት ደግሞ ከመኖሪያ ቤትን ባሻገር የሱቅ ባለቤት መሆን ይችላሉ እና ጎራ ቢሉ ማለት ነው ይችላሉ። ከትንንሽ ካሬ ጀምሮ ሱቆችን እናገኛለን። ስለዚህ በፈለጉት የካሬ አማራጭ እኛ ጋር ሱቅ መግዛት ይቻላል። በጣም ጥሩ። እንግዲህ ከመኖሪያ ቤትን ባሻገር የሱቅ ባለቤት መሆን የሚቻልበት እድል ነው እያመቻቻችሁ ያላችሁት ማለት ነው። ትክክል። ከስንት ብር ጀምሮ ነው እናንተ የሱቅ ባለቤት መሆን የሚቻለው? ትክክል። በተለይ እንደውም ሱቆቻችን በጣም ቀለል ብለው ነው የመጡት እውነት ለመናገር። ለምን ትንንሽ ካሬ ሜትሮችንም አቬይላብል ናቸው። ለትንንሽ ንግድ የሚፈልጉ ሰዎች ይኖራሉ። መካከለኛ፣ ከፍ ያለ ሰው እንደ ፍላጎቱ መግዛት ይችላል እኛ ጋር እና ከ550 ሺህ ብር ቅድሚያ ክፍያ ጀምሮ ሱቆችን እኛ ጋር መግዛት ይችላሉ ማለት ነው። 550 ሺህ ብር ቅድሚያ ክፍያ ጀምሮ የተለያዩ የሱቅ አማራጮች ስለሆነ ያሉ መግዛት ይቻላል። እንዴት አለሽ? ሰላም ነሽ ወይ? እንግዲህ የቢሮ ቆይታ ትንሽ ነበረኝና ከዛ አሁን ደግሞ ወደዚህ ጎራ ብያለሁ። የት ነው ያለሁት? ምንድን ነው ይሄ ቦታ? እስቲ በደንብ ንገረኝ። በጣም ጥሩ። አሁን የምንገኘው እንግዲህ ንቡ መብራት ኃይል
በቻድ ኤምባሲ እና በአፍሪካ ሲዲሲ መካከል የዲኤምሲ ሪል ስቴት ኮምፓውንድ አፓርትመንት ላይ ሂልሳይድ ሬዚደንስ ይባላል። እዚህ ኮምፓውንዱ መንደር ውስጥ ነው የምንገኘው። እንግዲህ እንደምትመለከቱው እንግዲህ ግቢያችን ይሄ ነው። በጣም እጅግ ግዙፍ የሆነ ኮምፓውንድ አፓርትመንት ነው እየሰራን ያለ ነው። የምትመለከቱት እንግዲህ በ65395 ሜትር ስኩዌር ይሆናል አጠቃላይ ስፋቱ። እንግዲህ በተለያየ የማስረከቢያ ጊዜ ያላቸው ፕሮጀክቶች ነው እንግዲህ ያሉን። በ6 ወር ውስጥ የምናስረክበዋለን። ይሄ ህንፃ ነው እንግዲህ 6 ወር በ6 ወር የተባለለት ይሄ ህንፃ ነው ማለት ነው። አዎ በ6 ወር ውስጥ የምናስረክበው ፕሮጀክታችን ይሄ መንደር አንድ የሚባል ፕሮጀክታችን ነው። ኦኬ እና የተለያዩ ፕሮጀክቶች አሉ እስከ 3 ዓመት ድረስ የሚረከቡ እንደ ደንበኛ ምርጫ ነው እኛ አሁን እየሰራን ያለ ነው። ያ ምንድነው ቶሎ የሚረከብ አቅም ያለው ቶሎ ከፍሎ መግባት የሚፈልግ ካለ ይሄው በ6 ወር ውስጥ የምናስረክበው እዚህ ላይ ደርሰናል። አሁን የፊኒሺንግም ስራ ከስር ነው እየጨረስን ያለ ነው። ከዛ ደግሞ እስከ 1 ዓመት ከ6 ወር በመካከለኛ ጊዜ መረከብ የሚፈልግ ካለ ደግሞ እንዲሁም ፕሮጀክታችን አጠገብ እዛው አለ። እዛ ደግሞ እስከ 2 ዓመት እና እስከ 3 ዓመት የሚቆዩ የፋውንዴሽን ስራ ላይ እና 3ኛ፣ 4ኛ፣ 5ኛ ስላብ ላይ የደረሱ ፕሮጀክቶች አሉን ማለት ነው። በጣም አሪፍ ነው። ሰው እንደየሚፈልገው ቀስ ብሎ መረከብ የሚፈልግ በፍጥነት መረከብ እንደሚፈልግ እናንተ እየገነባችሁ ነው ማለት ነው። በትክክል በጣም አሪፍ። እስቲ ስለዚህ ስላሉት አሚኒቲዎች ደግሞ እስኪ አንዳንድ ንገረኝ። ኦኬ ዲኤምሲ ሪል ስቴት ኮምፓውንድ አፓርትመንት እንግዲህ 65395 ሜትር ስኩዌር ነው። እጅግ በጣም ሰፊ ነው፣ ግቢ ነው። ስለዚህ እዚህ ጋር ግቢ ውስጥ እንግዲህ ከ5 በላይ የመዋኛ ገንዳዎች፣ የልጆች መጫወቻ ስፍራዎች፣ ጂምናዚየም፣ ቢዩቲ ሳሎን፣ ስፓ ሁሉንም ነገር በአንድ መንደር ውስጥ ያካተተ ነው። አንድ ላይ አሁን ምሳሌ እዚህ የሚኖር ሰው እዚህ የኖረ ሁሉንም አይነት አሚኒቲዎች ከስር ወርዶ ሱፐርማርኬት ቢፈልግ እዚሁ ላይ ሾፕ አድርጎ መመለስ ይችላል። ጂም ቢፈልግ እዚሁ ላይ አለ። ኤዘር ደግሞ የተለያዩ መዝናኛዎች ምናምን ቢፈልግ ውስጥ ላይ ኮምፓውንድ ውስጥ ላይ አሉ። ስለዚህ የትም ቦታ መሄድ የለም፣ ሁሉንም ነገር በአንድ ቦታ ነው። ስለዚህ የንግድ ቦታም ከፈለገ እዚህ ቦታ አለ። እንደገና ደግሞ ዋና መለማመድ፣ ጂም መግባት፣ ስፓ፣ ቢዩቲ ሳሎን ቢፈልግም እዚሁ አለና ሁሉንም ነገር በአንድ ያቀፈ ነው ማለት ነው። ይሄ የሚሆነው ለነዋሪ ብቻ ነው ወይስ ከውጭ መጥቶ ለሚጠቀም ሰው እንትን ይደረጋል ወይስ ለነዋሪ ብቻ ነው? ለነዋሪዎች ብቻ ነው። እዚህ ጋር እንግዲህ ምንድነው ሚክስድ ዩዝ አፓርትመንት ነው። እነዚህ እስከ 3ኛ ያሉት ሱቆች ናቸው፣ የኮሜርሻል ስፔስ ናቸው እና ያው የውጭ ሰው መጥቶ ሾፕ ሊያደርግ ይችላል። ግን ደግሞ አሚኒቲዎች እዚህ የሚኖሩ ሰዎች ኮምፓውንድ ውስጥ በጋራ የሚገለገሉባቸው ነገሮች ናቸው እንጂ ሌላ ኤክስተርናል ሌላ ሰው መጥቶ የሚዝናናበት ወይም ደግሞ አብሮ ከነዋሪው ጋር የሚገለገልበት አይደለም። ስለዚህ ነዋሪው እዚሁ ራሱ የገዛ ሰው ሁሉም ነገር ማግኘት ይችላል ማለት ነው። ስለዚህ ገብተን ደግሞ ውስጥ ላይ ያለውን ነገር ይሄ የምትመለከቱ እንግዲህ አብዛኛው ሬዲ ሆኗል። የፓርኪንግ ቦታ ነው ማለት ነው። እንግዲህ እኛ ጋር እንግዲህ በጣም ሰፊሽንት የሆነ ፓርኪንግ ነው ያለው። ባይዘው እኛ ጋር የሚገዛ ሰው የፓርኪንግ እጦት አይኖርም። ምክንያቱም 65,000 ካሬ ሁሉም ህንፃ አይደለም የሚገነባበት። አብዛኛው የጋራ መዝናኛ ነው። የፓርኪንግ ቦታ አለ። የፓርኪንግ ቦታ ለገዛም ሰው ሌላ ደግሞ ገስት ቢኖር ከውጭ እንግዳ ቢኖር ፓርክ የሚያደርግበት ቦታዎች በጣም ሰፊሽንት ናቸው። እንደውም አሁን ላይ ምንድነው ወደ ታች ከዚህ በታችም ወደ 4 ቤዝመንቶች አሉ። አሁን ከቆምንበት አሁን 5ኛው የመጨረሻው ላይ ነው ያለነው ማለት ነው። ስለዚህ እዛ ላይ አሁን የኤሌክትሪክ ቻርጅ መሙያን ጌጆችንም እዛው ላይ ኢንስቴል ለማድረግ እንገጥማለን። ስለዚህ ፓርኪንጉ ይሄን ይመስላል። ወደ ላይ ደግሞ ከፍለን የሱቆችን ያለውን ስፔሶች ኮሜርሻል ስፔሶች ጋር ደርሰናል። እኛ እንግዲህ ሱቅ ከነገበያው ነው ባይዘው የሚሸጠው። ስለዚህ ምክንያቱ ሱቅ ከነገበያው ያልኩት ምንድነው እዚህ ጋር ከ4000 በላይ አባወራ ይኖራል እዚህ 65000 ካሬ ላይ ማለት ነው። ስለዚህ እዚህ የሚኖረው ሰው መቼም ለሆነ ነገር ለመግዛት ሌላ ቦታ መሄድ አይጠበቅበት ማረላ ድራይቭ ሳያደርግ ወከ አድርጎ ሳይወጣ እዚሁ ላይ ማግኘት ይችላል። ስለዚህ የሱቅ አማራጮች እንግዲህ ከዝቅተኛ ካሬ ጀምሮ ማግኘት ይችላሉ ማለት ነው። ከዚህ በፊት 25% ነበር ባይዘው የሱቅ የምናስከፍለው ቅድመ ክፍያ። አሁን ግን 15% ጀምሮ ቅድመ ክፍያ በመክፈል የሱቅ ባለቤት መሆን ይችላሉ። እዚህ ጋር ገዝቶ ገበያ መቸገር የለም። ምክንያቱም እዚህ ጋር በጣም ብዙ ሰዎች ስለሚኖሩ ማለት ነው። ስለዚህ ዞር ዞር ብለን እናያቸው። ሱቆቹን ሞል ስታንዳርድ ናቸው። አሰራራቸው እንደ ሞል አይነት ነው። ውስጥ ላይ ገብተው ነው እንግዲህ የሚያገኟቸው። አሁን ያለበት ደረጃ እንግዲህ እንደምትመለከቱት ሁሉም ነገር ሴራሚክ ተነጥፎለት ፓርቲሽንም እዚህ ጋር እየተሰራ ነው። እችን አንድ ላሳይሽ ነው የምትመለከቻቸው። አሁን ላይ ፓርቲሽናቸው እየተሰራ ነው። ስለዚህ አሁን እነዚህ ኦልሞስት በቃ ለስራ ሬዲ ሊሆኑ የተወሰኑ ወራቶች ብቻ ነው ማለት ነው የቀረው። ኦልሞስት 6 ወር ከቅርብ ጊዜ በኋላ ወደ ስራ ይገባል ማለት ነው። ወደ ስራ ይገባል። ስለዚህ ጋር የሚገዛ ሰው በ15% ቅድመ ክፍያ ጀምሮ ሱቆችን ማግኘት ይችላል ማለት ነው። ለተለያየ ለካፌም፣ ለሬስቶራንትም፣
ለባንኮችም ከፈለገ ለተለያየ አገልግሎት ኮስሞቲክስ ቤት የተለያየ ነገር መጀመር የሚፈልግ ሰው ካለ እዚሁ እንግዲህ ማግኘት ይችላል ማለት ነው። እና ያለበት ደረጃ ይሄን ይመስላል። በጣም አሪፍ። እዚህ ጋር ብንሄድ እንደዚሁ ተመሳሳይ ነው። ፓርቲሽናቸው ተሰርቶላቸዋል ማለት ነው። የምትመለከቻቸው በጣም ሰፋፊ አሉ። እንደሚፈልጉት ነው። ባይዘው ብዙ ሰፋ ያለ ካሬ አማራጭ ከፈለጉ ያገኛሉ። አነስ ያሉ ካሉ ደግሞ ብዙ ቦታዎች ስላሉ እዚህ ጋር ማግኘት ይችላሉ ማለት ነው። እንግዲህ ያለበት ደረጃ ይሄን ይመስላል። በጣም አሪፍ። አሁን የምንገኘው ደግሞ እንግዲህ የመኖሪያ አፓርትመንቶች ያሉበት ቦታ ላይ ነው። የምትመለከቱት ሴራሚክ ተነጥፎ ቀለም እየተቀባ ነው። ላይቲንግ ሲስተሙ ሁሉም ተዘርግቷል። እንግዲህ ቅድም በ6 ወር የምትረከቡት ብለን ስናገር የነበረው እንግዲህ እዚህ ላይ ደርሰናል። ዝም ብሎ አሁን ከተማ ውስጥ የስትራክቸር ስራ ገና ተሰርቶ በ6 ወር ምናምን በ8 ወር ምናምን የሚባል ነገር አለ። እኛ ግን ከስር ይሄ ፕሮጀክት ሆነስትሊ ስፒኪንግ ዊዝን 6 መንዝ የፊታችን ህዳር ወርና ታህሳስ ወር ላይ የምናስረክበው ፕሮጀክታችን ነው ማለት ነው። እዚህ ጋር እንግዲህ 100% ለሚከፍል ደንበኛ እስከ 35% ቅናሽ አድርገናል። በጣም ትልቅ ቅናሽ ነው ተመናገር። ያለቀ ቤት ላይ 35% ማለት ከ3 ሚሊዮን እስከ 4 ሚሊዮን ሊደርስ ይችላል ማለት ነው። ስለዚህ ያለበት ደረጃ አሁን በሮች እየተገጣጠሙ ነው። ኦልሞስት እያለቀ ነው በሚባል ደረጃ ላይ ያለው ማለት ነው። በሮች ተገጥመዋል። እዚህ ጋር የኪችን ቦታዎች ይኖራሉ። ኦኬ፣ በጣም አሪፍ። ይሄ ከ6 ወር በኋላ ሙሉ ለሙሉ ጥንቅቅ ተደርጎ የሚረከብ ነው ማለት ነው። አብዛኛውን ነገሮችን ከስር ነው የምንጨርሰው። ስትራክቸር ሰርተን ተመልሰን ፊኒሽንግ ጋር ከስር እየሰራ ነው እዚህ ጋር የሚደረስ ነው ማለት ነው። እንደዛ ማድረጋችሁ ደግሞ ቶሎ እንዲያልቅ ያደርገናል። ሌላኛው በአልሙኒየም ፎርምወርክ ስለምንሰራ ኮንስትራክሽኑ አሁን እኛ እንግዲህ ይሄ ቤት የማሳያችሁ ባለ 3 መኝታ ሆኖ የምትመለከቱት እንግዲህ ኪችን አለው። ከዛ እዚህ ጋር ስትመጡ ደግሞ የሰራተኛ ክፍል የራሷ ሻወር ሽንት ቤት አላት ሰራተኛዋ። ስለዚህ ሰራተኛዋ ብዙ ጊዜ ሌላ ቦታ ላይ አሁን ሜዲስ ሩም አለ፣ ግን ሜዲሷ የራሱ የሆነ መታጠቢያ ክፍል የላት። አሁን ይሄ በጣም ትልቅ የሚያዳግስ ነገር ነው። ሰራተኛ ክፍል ቢኖርም ግን ሰራተኛዋ እንደፈለገች ሻወር ሽንት ቤት የፈለገዋትን ነገር በራሷ ክፍል ካገኘች በጣም ትልቅ ነገር ነው እና እስከዚህ ያለው ሰርቪስ ኳርተር ይባላል። እዚህ ደግሞ 2 አይነት ክፍሎች አሉት። እዚህ ጋር የላውንደሪ ስፔስ አለን። እዚህ ጋር ደግሞ አነስ ያለች ስቶር አለን። ወደዚህ ጋር ስንመጣ ላውንደሪ ክፍልም ለብቻው ነው። ለየብቻው በጣም ብዙ ክፍሎች አሉት አሁን። ስለዚህ ይሄን የመሰለ ሳሎን አለን ማለት ነው። እንዲሁም ደግሞ በጣም የሚያምር ቪው አለው። ወደዚህኛው ስንመጣ ያው ማስታወቂያችን ላይ እንዳያችሁት በአፍሪካ ሲዲሲ እና በቻድ ኤምባሲ መካከል ስለሆነ እዚህ ጋር እንግዲህ የምትመለከቱት እዚህ ጋር በመንግስት የኮሪደር ልማት የተሰራው እዚህ ጋር የህዝብ መዝናኛ ቦታ አለ፣ ፕሌይግራውንድ። ስለዚህ ጋር የሚኖር ሰው ውስጥ ላይ ያለው የመዋኛ ገንዳ ልጆች መጫወቻ ስፍራ አለ። ግን ኤክስትራ ደግሞ ፊት ለፊት እይታ ወደ ከተማ ስለሆነ የቤት ባስኬትቦል መጫወቻ አለ፣ የኳስ መጫወቻ ቦታ አለ እንደፈለገው። ሌላ አፍሪካ ሲዲሲ ያልነው ደግሞ እዛ ጋር ያለው አፍሪካ ሲዲሲ ነጩ ህንጻ ቀረጾ እዛ ጋር ያለው። ስለዚህ ከቦታ አኳያም በጣም ሴፍ ነው፣ ሴፍቲው የተጠበቀ ነው እያልከኝ ያለው። ደህንነቱ የተጠበቀ ወደፊት ማከራየት ቢፈልጉ አሁን የአፍሪካ ሲዲሲ ሰራተኞች በአፍሪካ ህብረት የማህበረሰብ ጤና ጥበቃ ተቋም ናቸው። በአፍሪካ ጤና ዙሪያ ሪሰርች ለመስራት ለ1 ዓመት ለ2 ዓመት ይመጣሉ ሪሰርቸሮች። ሆቴል ላይ አይደለም የሚቆዩት ያን ሁሉ ጊዜ አፓርትመንት ነው የሚከራዩት። በአቅራቢያው ደግሞ ሁሉም ነገር ያሟላ ከደህንነትም ኮምፓውንድ ነው። አሚኒቲውም ቅድም የነገሩት ሁሉም ነገር ፋሲሊቲ ያለው በዶላር መከራየት የሚችል እጅግ ዘመናዊ የሆነ ኮምፓውንድ አፓርትመንት ነው። እንግዲህ ይህን እድል መጠቀም ይችላሉ። በ35% እጅግ ትልቅ ቅናሽ ነው እንግዲህ የሰጠ ነው። ለተወሰኑ ደንበኞች ነው ባይዘወይ ለ15 ውስን ደንበኞች እንግዲህ ይህን እድል ሰጥተናል። ሲመጡም እንግዲህ ማዕዘን ሊስቲንግን አይተን ነው ብለው ታች ምናልባት ወክ አድርጎ የሚመጣ ወኪን ክላይንት ካለ መናገር አለበት ማለት ነው ቅናሽ እንዲያገኝ። ሲደውልም እንግዲህ ከማዕዘን ሊስቲንግ ነው እያሉ እሱን ቅናሽ ማግኘት ይችላሉ ማለት ነው። በጣም አሪፍ። ታዲያ በተጨማሪ እንግዲህ ደንበኞች የዲኤምሲ ሪል ስቴት የቤት ባለቤት ወይም የሱቅ ባለቤት ለመሆን እናንተ ጋር እንዴት ነው ኮንታክት ማድረግ የሚችሉት? እንግዲህ ከኛ ጋር እንግዲህ እዚህ ኢትዮጵያ ውስጥ ያሉ ዲያስፖሮችም እንግዲህ በተለያዩ አማራጮች ሊያገኙን ይችላሉ። ውጭ ሀገር ያሉት እንግዲህ በዋትሳፕ እዚህ ጋር ከስር በምናስቀምጠው ቁጥር የዋትሳፕ ቁጥር አለ፣ ቀጥታ በመደወል እንዲሁም ደግሞ ሜሴጅ በማድረግ እንግዲህ ማንኛውንም አይነት መረጃ በቪዲዮ ኮል አስደግፈን እናሳያቸዋለን ማለት ነው። ከተስማሙ ደግሞ ባሉበት ሀገር የክፍያ አማራጮች የተለያዩ የክፍያ አማራጮች አሉ። ባሉበት ሀገር ሆነው እንግዲህ ከኛ ጋር ዲል አድርገው ወዲያው በ3 ቀን በዲኤችኤል ባሉበት ሀገር እናደርስላቸዋለን። ብዙ ዲያስፖሮች እኛውን ደንበኞቻችን ናቸው። 80% የገዛን ዲያስፖራ ነው።
እዛው ሆኖ መምጣት ሳይጠበቅባቸው ተወካይ ካላቸው እሰየው መጥቶ ያይላቸዋል። ከሌላቸው ግን እኛ በቨርቹዋል ማሳየት እንችላለን። ሳይትም ኦፊስም ጥሩ ገለጻ አድርገንለት ቅናሹን ሰጥተን እንግዲህ ባለበት ሀገር ክፍያውን ከፍሎ እኛም ውሉን እንልክለታለን ማለት ነው። እዚህ ሀገር ላሉትም ደግሞ ይሄ ቁጥር ቀጥታ በመደወል ኢትዮጵያ ውስጥ ያሉ ሰዎች እንግዲህ ይህን ቅናሽ ማግኘት ይችላሉ። እዚህ ከስር ያለውን ቁጥር ብቻ ማለት ነው። ሌላ ቁጥር ከደወሉ አንሰጥም። እውነት ለመናገር በጣም ጥሩ አመሰግናለሁ። እጅግ አድርጌ አመሰግናለሁ። ቴንክ ዩ ሶ ማች።